ሰላም ለእናንተ ይሁን። እንግዲህ ደግሞ በድጋሚ ዛሬም ወደ እናንተ መጥቻለሁኝ። ባለፈው ጊዜ የጀመርነውን መለኮታዊ ልውውጥ ወይ ደግሞ ዲቫይን ኤክስቼንጅ ብለን ያልነውን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ወይ ደግሞ በቀራኒዮ መስቀል ላይ በተሰራው ስራ በርሱ በኩል የሆኑልን ነገሮች እያየን ነው። ምክንያቱም ሞቱ ያመጣልንን ያደረጋቸው ወይ ደግሞ ኢየሱስ ክርስቶስ በቀራኒዮ መስቀል ላይ በከፈለው ነገር ላይ ለኛ የሆነልንን ነገር እያየንና እየተመለከትን ነበር የነበረው። እንግዲህ እንደምታስታውሱት በተለይ በክፍል 4 በክፍል 5 ላይ ያነሳናቸው ነገሮች ነበሩ። ምንድነው ያነሳነው? የመጀመሪያው በኃጢአት ምክንያት የመጣብንን ቅጣት ወስዷል። አንደኛ በኃጢአት ምክንያት የመጣብንን ቅጣት ወስዶ ጌታችን ኢየሱስ ክርስቶስ ምን አደረገልን ብለናልን? የኃጢአትን ስርየት ምን አረገን? አስገኘን፣ ሰጠን፣ ወይ ደግሞ ሪሚሽን ኦፍ ሲንን አገኘን ብለናልን። ደግሞ በክፍል 5 ላይ ደግሞ ስንመለከት የተመለከትነው ነገር ምንድነው? ሁለተኛ ብለን ያየነው ነገር ደግሞ ምንድነው? በኃጢአት ምክንያት የመጣውን በኃጢአትና በበደላችን ምክንያት የመጣውን በሽታ፣ እርግማን፣ እነዚህን ሁኔታዎች ሁሉ ወስዶ ጌታችን ኢየሱስ ክርስቶስ ፈውስንና መለኮታዊ ጤንነትን እንዴት እንደሰጠን ስንመለከት ነበረ። እንግዲህ ስንጨርስ ያልነው ነገር ምንድነው? እግዚአብሔር ለልጆቹ ያለው ሐሳብ፣ ለልጆቹ ያለው ልብ ፈውስን እንድናገኝ ነው። በሌላ አባባል የቀራኒዮ መስቀል አንዱን የህይወታችንን ነገር ብቻ ነክቶ ሌላውን ነገር ለቀጠሮ የሚያስቀምጥ ሳይሆን የኢየሱስ ክርስቶስ የመስቀሉ ስራ በሞቱና በትንሣኤው ያገኘነው ነገር ምንድነው? ሁለንተናዊ የሆነ ስፒሪት ሶል ቦዲን የሚነካ እንደሆነ መመልከት እንችላለን። ክብር ለጌታ ይሁን። ዛሬ ላይ ደግሞ የምንመለከተው ሶስተኛው ሐሳብ ምንድነው ብለን ስንል ጌታችን ኢየሱስ ክርስቶስ ኃጢአታችንን በቀራኒዮ መስቀል ላይ ወስዶ የሱን ጽድቅ ወራሾች እንድንሆን ተደርገናል። ሃሌሉያ። በሌላ አባባል he took our sin የኛን ኃጢአት ወስዶ በምትኩ የርሱን ጽድቅ ምን አድርጎናል? ሰጥቶናል። ለዚህ ነው እንግዲህ መለኮታዊ ልውውጥ ነው ብለን ስንል ይሄን ትምህርት ስንጀምር አንድ ያልኳችሁ ነገር አለ። እግዚአብሔር ዘቤስት የሚባለውን ስጦታውን ይዞ ምን አረገ? መጣ። እግዚአብሔር ዘቤስት ብሎ የነበረውን ስጦታ ይዞ ሲመጣ እኔና እናንተ ያለንን ነገር ይዘን ቀረብን። ያለን ነገር ፈጽሞ ለእግዚአብሔር የሚጠቅም የሚረባ አልነበረም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ እግዚአብሔር ልጆች ሊያድነን ሕይወትን ሊሰጠን ስለፈለገ ከዚህ የተነሳ እኔና እናንተን በቀራኒዮ መስቀል ላይ በዚህ በመለኮታዊ ልውውጥ እኛ ያለንን ይዘን መጣን። ባለፈው ነግሬያችኋለሁ። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ከዚህ ቀደም በተለይ በክፍል 1 ስለ መንፈስ ቅዱስ በተናገርኩት ትምህርት ላይ ያነሳሁት ክፍል አለ። ጌታ ወደ ሕይወቴ የመጣበት የመጽሐፍ ቅዱስ ክፍል ይሄ ነው። ምን የሚለው? ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም ረፍትን ታገኛላችሁ አለ። ኢየሱስ ጌታ ነው። እናንተ ሸክም የከበደባችሁ ወደ እኔ ኑ፣ ኢየሱስ ያድናል፣ እኔም አሳርፋችኋለሁ። እነከሌ ያሳርፏችኋል አላለም። የሆነ ነገር ያሳርፏችኋል አላለም። ሃሌሉያ ወገኖች ሆይ፣ ባለፈው እንደተናገርኩኝ ኢየሱስ የሚሰጠንን ረፍት፣ ኢየሱስ የሚሰጠንን ሰላም፣ ኢየሱስ የሚሰጠንን ነገር የትኛውም ቦታ የትኛውም አካል ሊሰጠን አይችልም። የትኛውም አካል ሊሰጠን አይችልም። ለምንድን ነው ብለን ስንል ሊሰጡን እንኳን ቢፈልጉ ሊሰጡበት የሚችሉበት አቅምና ጉልበት የላቸው። ኢየሱስ ግን ይሄንን ነው ሊሰጠን የፈለገው። እንግዲህ ይሄንን ሐሳብ ስናነሳ በተለይ ለዚህ ትምህርት መሰረት አድርገን የተነሳንበትን የሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ምዕራፍ 5 ቁጥር 21 ላይ እንሄድና እናነባለን። እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ወገኖች ሆይ፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን ስለ እኛ ኃጢአት አደረገው። ያ ማለት ነው። ዛሬ ሶስተኛ የምንመለከተው ነገር ምንድነው? የሱን ጽድቅ ምን አረገን? ሰጠን።
የሱን ጽድቅ ምን አረገን? ሰጠን። ስለዚህ ምንድነው በመጀመሪያ ደረጃ ጽድቅ ማለት ነው ብለን ስንል ጽድቅ በዋናነት የእግዚአብሔር ተፈጥሮ ነው። የእግዚአብሔር ማንነት ነው። እግዚአብሔር የነገሮች መለኪያ ነው። የነገሮች ስታንዳርድ ነው እንጂ ለእግዚአብሔር መለኪያና ስታንዳርድ የለውም። ስለዚህ ጽድቅ የእግዚአብሔር ባህሪ ነው። የእግዚአብሔር ምንድነው? ተፈጥሮ ነው። ስለዚህ ጽድቅ የእግዚአብሔር ባህሪና ተፈጥሮ ከሆነ እኔና እናንተ የእግዚአብሔርን ጽድቅ የወረስንበትና ያገኘንበት መንገድ ደግሞ ምንድነው ብለን ስንል ሮሜ ላይ ልሂድና ሮሜ ምዕራፍ 5 ቁጥር 17 ላይ የሚናገርን ቃል አነብላችኋለሁ። ሮሜ ምዕራፍ 5 ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ያደርጋሉ አለ? ይነግሳሉ። ያ ማለት ነው እግዚአብሔር ምን አለ? ልብ ላይ ተመልከቱ። ምን አለ? በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ መጠን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ያደርጋሉ? ይነግሳሉ። እንግዲህ ጽድቅ ታዲያ ማለት ነው ምንድነው ዴፊኒሽኑ ብለን ስንል ጽድቅ ማለት በእግዚአብሔር ፊት ያለምንም ፍርሃት ያለምንም የበደለኝነትና የጥፋተኝነት ስሜት የመቆም አቅም ማለት ነው። having a legal right to stand in his presence በህልውና ውስጥ የመቆም አቅምን ምን ማድረግ ነው? ማግኘት ነው። እንግዲህ ጽድቅን በክርስቶስ ኢየሱስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን ስለ እኛ ኃጢአት አደረገው ብለን ስንል ኢየሱስ ክርስቶስ ኃጢአት ስለሆነ ኢየሱስ ክርስቶስ ኃጢአት ስለተደረገ እኔና እናንተ የእግዚአብሔርን ጽድቅ ወራሾች ተደርገናል። በጣም ፖፑላር የሆነ የመጽሐፍ ቅዱስ ክፍል አነብላችኋለሁ። እንግዲህ ከቁጥር 23 ጀምሮ ሮሜ ምዕራፍ 3 ከቁጥር 23 ጀምሮ እንደዚህ ይላል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነቱ በኩል እንዲያው በጸጋው ይጸድቃሉ። ወገኖች ሆይ እኔና እናንተ የጸደቅነው በኢየሱስ ክርስቶስ በሆነው ቤዛነቱ በኩል የምትክ ሥራ በመስራቱ በኩል ኢየሱስ ክርስቶስ ከከፈለው ዋጋ የተነሳ እኔና እናንተ ያንን ጽድቅ በእምነት እንድንቀበል እንዲያው በጸጋው ምን ያደርጋሉ አለ? ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆሙ ብሎ ይናገራል። እርሱንም እግዚአብሔር በእምነት የሚገኝ ወገኖች ሆይ በክርስቶስ በኩል የሚገኘው ጽድቅ በስራ የሚገኝ አይደለም። በክርስቶስ በኩል የሚገኘው የጽድቅ አይነት በክርስቶስ በኩል የሚገኘው የህይወት አይነት በስራ የምናገኘው ሳይሆን በእምነት ምን የምናደርገው ነው? የምናገኘውና የምንቀበለው ነው። ቁጥር 25 እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው ብሎ ይናገራል። ልብ ብላችሁ ስሙ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው። ጽድቁንም ያሳይ ዘንድ ነው ካለ በኋላ ተመልከቱ ምን ማለት ነው ብለን ስንል አንድ ኃጢአተኛ፣ አንድ ጥፋተኛ፣ አንድ በደለኛ ወደ ኢየሱስ ክርስቶስ በመጣና በእምነት በቀረበ ጊዜ ቤዛነቱ ይመለከተኛል፣ ሞቱ ይመለከተኛል፣ አልፎ የተሰጠው ስለ እኔ ነው ብሎ የሚል ሰው ምን መሆን ይችላል ማለት ነው? በክርስቶስ ኢየሱስ በኩል እግዚአብሔር ለሰው ልጆች ፕሮቫይድ ያደረገውን በረከቶች መቀበል ይችላል። አንዱ ደግሞ ምንድነው ብለናልን? ይሄ righteousness ብለን የምንለው ጽድቅ ብለን የምንለው እንደሆነ ማወቅ መቻል አለብን። ወገኖች ሆይ ይሄ ጽድቅ ነው ምን የሚያደርገን? በእግዚአብሔር ፊት ያለ ፍርሃት ያለ ምንም የጥፋተኝነት ስሜት እንድንቆም የሚያደርገን ይሄ የጽድቅ አቅምና ጉልበት ነው ጸሎታችን እንዲሰማ የሚያደርገው። ይሄን የጽድቅ አቅምንና ጉልበትን መረዳት ነው ጠላትን ምን እንድናደርግ ጠላት። ለዚህ ነው አንድ ሰው ሲናገር ምን አለ? righteousness ማለት ነው አለ በእግዚአብሔር ፊት ያለምንም ፍርሃት ያለምንም ጥፋተኝነትና በደለኝነት ስሜት የመቆም አቅም ነው
አለና እንዲሁም ደግሞ በጠላት ፊት በሰይጣን ፊት ደግሞ ገዢ ሆኖ ያለምንም ፍርሃት የመቆም አቅም ነው ብሎ ምን ያደርጋል? ይተረጉማል። ቁጥር 19 ላንብብላችሁ ከፍ ብዬ። አፍም ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። ምንድን ነው እያለ ያለው ብለን ስንል ልብ ብላችሁ ተመልከቱ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ያ ማለት ነው ብለን ስንል መጽሐፋችንን ልብ ብለን ስንመለከት ሕግ በእግዚአብሔር በሙሴ በኩል ሲሰጥ መጽሐፍ ሲናገር ምን አለ? ሕግ በሙሴ ሆነ፣ ጸጋና እውነት ግን በኢየሱስ ሆነ ብሎ ምን ያደርጋል? ይናገራል። እንግዲህ ሕግ የተሰጠው ለማን ነው ብለን ስንል ለአይሁዳውያን የተሰጠ ነው። ነገር ግን ሕጉ የተሰጠበት ዓላማ ምንድን ነው ብለን ስንል ሕጉ የተሰጣቸውን አካሎች ምን ለማድረግ አይደለም፣ ለማጽደቅ አይደለም። ሕጉን የተሰጣቸውን አካሎች ለማብቃት አይደለም የተሰጠው። ሕጉ የተሰጠበት ዓላማ ምንድን ነው ብለን ስንል ሥጋ የለበሰ ሁሉ ሕግን በመጠበቅ ወይ ደግሞ ምን አለ? አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። በሌላ አባባል ሰው ምንም አይነት ቤስት የሚባል ሞመንት ላይ ቢሆን በጣም በሞራልም በሉት በምንም በሉት ቤስት የሚባል አይነት ቦታ ላይ ቢሆን ኢሳያስ እንደተናገረ ምንድን ነው? ኢሳያስ ምን አለ? ጽድቃችን አለ እንደ መርገም ጨርቅ ነው አለ። በእግዚአብሔር ፊት እንደ መርገም ጨርቅ ነው። በሌላ አባባል እኔና እናንተ እግዚአብሔር አክሴፕት የሚያደርገውና እግዚአብሔር ሊቀበለው የሚችለው ምንም አይነት ብቃት ምንም አይነት ጽድቅ ከኛ የሆነ የለም። ከኛ የሆነ የለም። ሃሌሉያ። ስለዚህ ለምንድን ነው ብለን ስንመለከት ጽድቃችን የመርገም ጨርቅ ነው። እግዚአብሔር አክሴፕት ሊያደርገው የሚችል ነገር የለው። ለምን? ባለመታዘዝ ምክንያት ዋንስ በኃጢአት ከወደቀን በኋላ ይሄ ህይወት ኮረፕት ሆኗል። ይሄ ማንነት ከአዳም የተገኘው ይሄ ማንነት በኃጢአት ምን ብሏል? ተበላሽቷል። ስለዚህ ከዚህ የሚወጣ መልካም ነገር ከዚህ ህይወት የሚወጣ የትኛውም አይነት ነገር እግዚአብሔር አክሴፕት ሊያደርገው ሊቀበለው የሚችለው አይነት ነገር እንዳልሆነ ወገኖች ሆይ ልናውቅ ይገባል። ስለዚህ ነው እግዚአብሔር በክርስቶስ ኢየሱስ የሚገኘውን ጽድቅ በእምነት ወራሾች እንድንሆን በእምነት እንድንካፈል እግዚአብሔር ልጁ ኢየሱስ ክርስቶስን ምን ያደረገው? የላከልን። ቁጥር 21 ላይ አሁን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምን ማለት ነው ብለን ስንል ሕጉን በመጠበቅ የሚገኝ የጽድቅ አይነት እንኳን ቢኖር ሥጋ የለበሰ ሕግን በመጠበቅ በፊቱ ሊጸድቅ እንደማይችል እግዚአብሔር ስለተረዳ፣ ሰው ስለተረዳ አይደለም የሚለው ወገኖች ሆይ ብዙ ጊዜ ሁላችሁ የራሳችንን መንገድ እንመርጣለን። ምክንያቱም ይሄን አድርጋለሁ፣ ይሄን ሰርቻለሁ፣ ይሄ ይገባኛል ብለን እንላለን። እግዚአብሔር ሆይ ይሄን አድርጌለ ያን ሰርቼለ እንዴት እንዲያታረግልኝም ብለን እንላለን። አንዳንዴ እነዚህ አይነት ነገር ልናስብም እንችላለን። ወገኖች ሆይ እኔ ከእግዚአብሔር የምናገኘው ነገር በሙሉ የተቀበልናቸው መልካምና በጎ የሚባሉ ነገሮች በሙሉ ወደኛ ህይወት የመጡትና የሚመጡት በክርስቶስና በክርስቶስ ኢየሱስ በኩል ብቻ እንጂ እኔና እናንተ እግዚአብሔር የሚቀበለውና እግዚአብሔር አክሴፕት አድርጎ ከክርስቶስ ውጪ ባለ መለኪያ ከሰው አክሴፕት ሊያደርገው የሚችለው አንዳች ነገር እንደሌለ ማወቅና መረዳት መቻል አለብን። ኢየሱስ ክርስቶስ ጌታ ነው። ያንን ስንረዳ ነው እንግዲህ ይሄንን የጽድቅ ወራሾች እንድንሆን ያደረገን። የመጀመሪያውና ትልቁ ነገር ምንድነው? ይሄ ጽድቅ እግዚአብሔር በክርስቶስ ኢየሱስ በኩል እንዲያው በጸጋው እንድንጸድቅ ነፃ ስጦታ አድርጎ ምን ያደረገው? የሰጠንና ምን ያደረገን? ያቀበለን። ዛሬ አንድ ሰው ሃይማኖትን ዲፋይን ሲያደርገው ምንድነው ብሎ አለ? ሰዎች በራሳቸው መንገድ ወደ እግዚአብሔር ለመድረስ የሚሞክሩበት የሚጥሩበት መንገድ ነው ብሎ ተናገረ።
ነገር ግን ወንጌልስ ምንድነው ብለን ስንል ኖ ወንጌልማ የሰው ልጅ የጠፋውን ሊፈልግ ክብሩን ትቶ የመጣበት የወረደበት ነው። እኔና እናንተ በአዳም ምክንያት ከእግዚአብሔር ህልውና ከእግዚአብሔር መገኘት ምን አድርገናል? ጠፍተናል። ምናልባት አዳም ሆይ ወዴት ነህ ብሎ ባለው ጊዜ አዳም አይ ድምፅህን በኤደን ገነት ስለሰማው ፈራሁና ምን አረኩ አለ? ተሸሸኩኝ ብሎ ለእግዚአብሔር ሲመልስለት ሰምተናል። እግዚአብሔር ምን አለው? ራቁትህን መሆንህን ማን ነገረህ? አትብላ ብዬ ካዘዝኩ ፍሬ በላህን ብሎ ሲናገረው እናያለን። አዳም ከእግዚአብሔር ድምፅ ሸሽቶ የሆነ አይነት ነገር ውስጥ ምን ብሎ ነበረ? ተደብቆ ነበረ። ወገኖች ሆይ ዛሬ እኔና እናንተ ከወንጌል እውነት በራቅንና በወጣን የራሳችንን መንገድ በተከተልን ጊዜ ሁሉ ከእግዚአብሔር ድምፅ እየራቅን እንሄዳለን። የሰው ልጅ ግን የጠፋውን ሊፈልግ እኔና እናንተን ከጠፋንበት መንገድ ከጠፋንበት ሁኔታ አውጥቶ የራሱ ሊያደርገን እግዚአብሔር ልጁ ኢየሱስ ክርስቶስን ምን አድርጎት ወደዚህ ምድር ምን አድርጎልናል? ልኮልናል። ድምፁን የሚሰማ ሁሉ በሕይወት መኖር ይችላል። ሃሌሉያ! ወንጌል ይሄ ነው። ወንጌል ስራ አይልህም። ወንጌል ይሄን አድርግ አይልህም። ወንጌል ስትበቃና አይልህም። ወንጌል ይሄና ያን አድርገህ ና አይልህም። ወንጌል የሚልህ ምንድነው? ተከፍሎልሃል ነው፣ ተሰርቶልሃል። ከአንተ የሚጠበቀው ነገር ምንድነው? በእምነት ይሄንን እግዚአብሔር በክርስቶስ ኢየሱስ የፈጸመውን ስራ አምኖ ወደ ህይወትህ ማስገባት ነው የሚለው። መለኮታዊ ልውውጥ ብለን ስንል ይሄንን ነው። የኛን አለመቻል፣ የኛን አለመብቃት፣ የኛን ኃጢአት ወስዶ በክርስቶስ ኢየሱስ ያሉ በጎ ብለን የምንላቸውን በሙሉ ለእኛ አካውንት እንዲሆን ለእኛ እንዲቆጠርልን ተደርጎልናል። ክብር ለጌታ ይሁን። ስለዚህ ተመልከቱ፣ አሁን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና። ምን ማለት ነው ብለን ስንል ሕግና ነቢያት መጽሐፉ በሙሉ ስለ መሲሁ መምጣትና ከመከራው በኋላ ስለሚመጣው ክብር ምን ብለዋል? ተናግረዋል። በሕግና በነቢያት በመጽሐፍ ጥቅልል ስለ መሲሁ ተነግሯል። ስለተባለው ነገር መጥቶ ስለሚሰራውና ስለሚያደርገው ነገር በሙሉ ምን ብሏል? ተነግሯል። ይህም የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና እርሱም ለሚያምኑ ሁሉ የሆነ ኢየሱስ ጌታ ነው። ያ ሕጉ የተሰጠው በሙሴ በኩል ለእስራኤላውያን ብቻ ምን የተባለ ነው? የተሰጠ ነው። የሚመለከተው እነሱን ነው። በረከቱም የሚመለከተው እነሱን ነው። ከእግዚአብሔር ዘንድ የሚመጣውን ነገር በሙሉ የሚመለከታቸው የነበረው እነርሱን ነው። ነገር ግን በክርስቶስ ኢየሱስ በኩል የሆነው ጽድቅ ግን ማንን ነው የሚመለከተው ብለን ስንል ምን አለ? እርሱም ለሚያምኑ ሁሉ የሆነ። ሃሌሉያ! ስለዚህ የእግዚአብሔር የማዳን ሥራ ምንድን ነው ብለን ስንል አሁን በቤተ ክርስቲያናችን የሐዋርያት ሥራን እያጠናን ነው ያለነውና አንዱ ያየነው ነገር ምንድን ነው ብለን ስንል በተለይ እስጢፋኖስን ሐዋርያት ሥራ ምዕራፍ 7 ላይ በወገሩት ጊዜና ይህንን የወንጌል እውነት ሪጀክት ባደረጉ ጊዜ መጽሐፍ ሲናገር ምንድን ነው? በስጢፋኖስ መወገር ምክንያት በኢየሩሳሌም በነበረች ቤተ ክርስቲያን ላይ ታላቅ ስደት እንደመጣ መጽሐፍ ቅዱስ ምን ያደርገናል? ይነግረናል። ነገር ግን መጽሐፍ ሲነግረን የተበተኑትም ቃሉን ምን እያረጉ እየሰበኩ ምን አረጉ? ቃሉን እየተናገሩ ቃሉን እያስተማሩ ምን አረጉ? ዞሩ። ልክ መናገር ሲጀምሩ እግዚአብሔር አሕዛቦች የሚድኑበትን በር ምን አረገ? ከፈተ። በሐዋርያት ሥራ ምዕራፍ 8 የመጀመሪያው ያየነው ሰው ማን ነው ብለን ስንል ኢትዮጵያዊው ጃንደረባ ነው። ሐዋርያት ሥራ ምዕራፍ 9 ላይ ጳውሎስ እንደዳነ ምን እናረጋለን? እናያለን። ሐዋርያት ሥራ ምዕራፍ 10 ላይ የቆርኔሎስ ቤተሰቦች ወንጌልን እንደተቀበሉና የእግዚአብሔር የማዳንን የምስራች ተቀብለው እነዛ ወደ እግዚአብሔር መንግስት እንደተጨመሩ ምን እናረጋለን? እናያለን። ሃሌሉያ! ስለዚህ የምንመለከተው ነገር ምንድን ነው ብለን ስንል እዚህ ጋር ምን አለ? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ወገኖች ሆይ እግዚአብሔር ከኔና ከናንተ የሚፈልገው አንዳች ነገር የለም። ከኔና ከናንተ የሚጠይቀው አንድ ነገር ቢኖር ምንድነው ብለን ስንል
እግዚአብሔር ኃጢአት ብሎ የሚቆጥረው ምንድነው ብለን ስንል ይሄንን እውነት፣ ይሄንን ወንጌል፣ ይሄንን የምስራች መግፋታቸውና እምቢ ማለታቸው ነው ወደ ሲኦል ምን የሚያረጋቸው የሚከታቸው። ወደ ሲኦል የሚከታቸው ይሄንን ወንጌል እምቢ ማለታቸው ነው፣ ይሄንን ወንጌል መግፋታቸው ነው እንጂ ስለ ኃጢአትማ የሚጠየቀው መስዋዕት በቀራንዮ መስቀል ላይ ተከፍሏል። ሃሌሉያ። እዚህ ምንድነው ብለን አለን? ስለዚህ ምን አለ? እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ነው፣ ጽድቁን የሚያሳይን ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን ምን ማለት ነው? ራሱም ጻድቅ እንዲሆን እንዴ? እግዚአብሔር ጻድቅ አይደለም እንዴ? እግዚአብሔር ጻድቅ ነው። ግን ምንድነው ብለን ስንል እግዚአብሔር ኃጢአተኛና በደለኛውን እንዲሁ ዝም ብሎ ምን ማድረግ አይችልም፣ ወደ መንግስቱ ማስገባት አይችልም። ከዛ ይልቅ ግን ይኸውላችሁ እግዚአብሔር ምን አይነት አምላክ ነው ብለን ስንል የፍቅርም አምላክ ነው። እግዚአብሔር ጻድቅም አምላክ ነው። ያ ማለት ነው ብለን ስንል እግዚአብሔር የፍቅርም አምላክ ሆኖ ጻድቅም ደግሞ አምላክ ነው ብለን ስንል ጽድቅ ስታንዳርዱ ከሆነ ኃጢአትና ኃጢአተኛ መጥቶ ከእግዚአብሔር ጋር ህብረት ማድረግ አይችልም። ግን ምንድነው ብለን ስንል እግዚአብሔር የሱ ስታንዳርድ የሱ ጽድቅ ስታንዳርዱን ከፍ ቢያደርገውም ፍቅሩ ደግሞ ምንድን ያደርገው? ለዚህ ጽድቅና ለዚህ ስታንዳርድ ምን የሚያደርግ በቂ ኳሊፋይ የሚያደርገውን ነገር እግዚአብሔር ልጁ ኢየሱስ ክርስቶስ ምን አደረገልን? አዘጋጀልን። ሃሌሉያ። ስለዚህ ምን አለ? ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። እኔና እናንተ ወገኖች ሆይ በኢየሱስ ክርስቶስ በማመናችን ምክንያት በክርስቶስ ኢየሱስ ያለውን የእግዚአብሔርን ጽድቅ ምን አድርገናል? ተካፋዮች እንድንሆን አድርጎናል። ሃሌሉያ። ስለዚህ ራይቸስነስ ጽድቅ ምን ያደርጋል ብለን ስንል እስኪ አንድ ክፍል ላንብብላችሁ። ይሄንን ክፍል ማነብላችሁ እዛው የሮሜ መጽሐፍ ላይ የሮሜ መጽሐፍ በተለይ ምዕራፍ 10 ከቁጥር 1 ጀምሮ ያለውን ሐሳብ ላንብብላችሁ። እንደዚህ ይላል። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና። የእግዚአብሔር ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። እስራኤላውያን ጥፋት ምንድነው አለ ጳውሎስ? ይቀናሉ አለ፣ እግዚአብሔርን ይፈልጋሉ አለ። ግን እግዚአብሔርን የሚፈልጉትም የሚቀኑትም በራሳቸው መንገድ እንጂ በመንገዱ አይደለም አለ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙምና። ዛሬ አንዳንድ ሰዎችን የወንጌልን እውነት ስትመሰክሯቸው መጀመሪያ ሮጠው የሚሄዱት ወደ ሃይማኖት ነው። የሃይማኖት ክርክር ያደርጉታል። ኢየሱስ ክርስቶስ የመጣው ወደ ምድር የመጣው አዲስ ሃይማኖትን ለመመስረት አይደለም። ኢየሱስ ክርስቶስ ወደዚህ ምድር የመጣው በጨለማና በኃጢአት ወደ ተጨማለቀ ዓለም የመጣበት ትልቁ ምክንያት ምንድነው ብለን ስንል ሰዎችን ከሞት ወደ ሕይወት ለማሻገር ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ምን ለማድረግ ነው? ለማሻገር እንደሆነ ማወቅ መቻል አለብን። ኢየሱስ ይዞት የመጣውን ሕይወት፣ ኢየሱስ ይዞት የመጣውን እርቅ፣ ኢየሱስ ይዞት የመጣውን ነገር በየትኛውም አይነት መንገድ ምን ልናረገው አንችልም፣ ያንን ልናገኘው አንችልም። በራስ ብቃት፣ በራስ መንገድ፣ በራስ ሁኔታ ምን ልናረገው አንችልም፣ ልናገኘው አንችልም። ለዚህ ነው ሁላችሁ የእግዚአብሔር ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አይገዙምና አልተገዙም ብሎ ይናገራል። ምናልባት ወገኖች ሆይ ዛሬ እኔና እናንተ ይሄንን ወንጌል ስንሰማ የራሳችንን ጽድቅ ለማቆም ስንሞክር፣ የራሳችን ብለን የምንለውን ነገር ለማቆም ስንሞክር ለእግዚአብሔር ጽድቅ አለመገዛት ተስኖን እንዳይሆን ወገኖቹ የራሳችንን ልናይ ይገባል። የቆምነው ለእግዚአብሔር እውነት ነው? የቆምነው ለእግዚአብሔር ወንጌል ነው ወይስ ምንድን ነው የሚለውን ልብ ብለን ልናጤን ይገባል። ወንጌል ወገኖች ሆይ የሆነ ሃይማኖት ማስፋፊያ፣ የሆነ ሃይማኖት መኮነኛ መንገድ አይደለም። ወንጌል እግዚአብሔር ለሰው ልጆች ያዘጋጀው የመዳኛ መንገድ ነው። ከሞት ወደ ሕይወት የሚሻገሩበት መንገድ ነው። ይሄ ነው መንገዱ። ሌላ መንገድ የለም። ሌላ መስዋዕት፣ ሌላ አዳኝ፣ ሌላ የለም።
የሚያድን የሚታደግ የሚያስመልጥ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስን መቀበል ነው በሰው ህይወት ውስጥ ትርጉምን የሚያመጣው። ኢየሱስ ክርስቶስን መቀበል ነው በሰው ህይወት ውስጥ ሰላምን የሚያመጣው። ኢየሱስ ክርስቶስን መቀበል ነው በሰው ህይወት ውስጥ ረፍትን የሚያመጣው። ይሄንን ነው እንግዲህ እስራኤሎች አንዱ የሚያደርጉት ነገር ምንድነው ብለን ስንል ለእግዚአብሔር መገዛት አልቻሉም። ለምን? የራሳቸውን ጽድቅ ለማቆም ሲሞክሩ። ቁጥር 4 የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። በእርሱ የሚያምኑ ሁሉ ይጸድቁ ዘንድ በእርሱ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ምን ማለት ነው ብለን ስንል ሕጉ የተላከው ሰዎች በራሳቸው ሊጸድቁ እንደማይችሉ እንዲያውቁ እንዲረዱ አድርጎ፣ ነገር ግን ሰዎች ደግሞ አዳኝ እንዳለ ታዳጊ እንዳለ የሕጉ ፍጻሜ የሕጉ መደምደሚያ ክርስቶስ የሚባል አዳኝ ታዳጊ እንዳለ እንዲያሳዩ ነው። there is a way out፣ መውጫ መንገድ አለ። ያ መውጫ መንገድ ኢየሱስ ይባላል። ያ መውጫ መንገድ የቀራንዮው መስቀል ይባላል። ያ መውጫ መንገድ ኢየሱስ ክርስቶስ ሰርቶ የጨረሰው ስራ ነው። ስለዚህ ተስፋ የቆራጣችሁ አልችልም ብላችሁ የምትሉ ካላችሁ እኔ ዛሬ ለእናንተ የምስራች ነግራችኋለሁ። የሚያስችል ጌታ ዛሬ በዙፋኑ ላይ አለ። ኢየሱስ የሚባል ጌታ ዛሬ በዙፋኑ ላይ አለ። ለሚታመኑት ምንን የሚሰጥ? ሕይወትን የሚሰጥ ስሙን ለሚጠሩ ምን ማድረግ የሚችል? ኢየሱስ ጌታ ነው። ማዳን መታደግ የሚችል የእግዚአብሔር ስም የጸና ግንብ ነው አለ። ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል አለ። ስሙ የጸና ግንብ ነው። ለሚታመኑት ደህንነት አለበት። ለሚጠሩትን መታደግና ማስመለጥ ይችላል። ስለዚህ ይህንን የምስራች ለእናንተ መንገር እፈልጋለሁ። ሙሴም ከሕግ የሆነ ጽድቅን የሚያደርግ ሰው በእርሱ በሕይወት ይኖራል እንዲኖር ጽፏልና፣ ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህም ክርስቶስን ለማውረድ ነው። ወይም በልብህ ማን ወደ ጥልቁ ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍም በልብህ ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው ብሎ ይናገራል። ወገኖች ሆይ ሰዓቴ ስላለቀ ምናልባት በሚቀጥለው በክፍል 7 ላይ በዚህ ሐሳብ ላይ ተመልሼ እመጣለሁኝ። አጭር ጸሎት እንጸልይና የዛሬውን ፕሮግራም እዚህ ላይ እንጨርሳለን። የዘላለም አምላክና አባት የሆን ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ሚዲያ አማካኝነት እግዚአብሔር አምላክ ይህንን እውነት የሚሰሙ ሁሉ እግዚአብሔር ሆይ ያንተ እርዳታ ስለሚያገኛቸው በኢየሱስ ስም አመሰግንሃለሁ። እግዚአብሔር አምላክ ከየትኛውም አይነት ነገር ወጥተን እግዚአብሔር አምላክ ሆይ ትላንትና እኛን ረድተህ ትላንትና የልቦናችንን አይኖች ከፍተህ እግዚአብሔር ሆይ በክርስቶስ ኢየሱስ ያለውን ሕይወት፣ በክርስቶስ ኢየሱስ ያለውን ሰላም፣ በክርስቶስ ኢየሱስ ያለውን ረፍት፣ በክርስቶስ ኢየሱስ ያለውን የኃጢአትን ስርየት እግዚአብሔር ሆይ ተቀብለንና አግኝተን እርቅ እንደሆነልንና ሰላምና ረፍት እንደሆነልን እንዲሁ ዛሬ ደግሞ የዚህን ወንጌል ድምፅ በሚሰሙ ሁሉ ላይ በጌታ በኢየሱስ ክርስቶስ ስም ይሄ የእግዚአብሔር ማዳን እንዲያገኛቸው በጌታ በኢየሱስ ስም ጸልያለሁኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አምላክ የትኛውም እግዚአብሔር አምላክ የዚህ ወንጌል የዚህ እውነት ጠላት የሆነ እግዚአብሔር ሆይ የማያምኑትን ሐሳብ የሰወረ የከደነ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም የትኛውም አይነት መጋረጃ እግዚአብሔር አምላክ ሆይ ይሄንን ወንጌል በሚሰሙ ሁሉ ላይ ያለ መጋረጃ በኢየሱስ ስም ከላያቸው ላይ እንዲገፈፍ በጌታ በኢየሱስ ስም ጸልያለሁኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ባሉበት ስፍራ የእግዚአብሔር ብርሃን ያገኛቸው፣ ባሉበት ስፍራ የወንጌል እውነት ያገኛቸው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለክርስቶስ ኢየሱስ አዳኝነት፣ ለክርስቶስ ኢየሱስ እግዚአብሔር ሆይ ጌትነት እግዚአብሔር አምላክ በኢየሱስ ክርስቶስ ስም መታዘዝ እንዲሆንላቸው እግዚአብሔር ሆይ በኢየሱስ ስም ጸለይኩኝ። አቤቱ እናመሰግንሃለን። ይህንን ስለምታደርግ ተባረክ። እንግዲህ በድጋሚ ይህንን ጊዜ ስለሰጣችሁኝ ጊዜያችሁን ሰጣችሁ ከኔ ጋር ስላሳለፋችሁ የእግዚአብሔርን እውነት ለመስማት እድል ስለሰጣችሁኝ በጣም አድርጌ አመሰግናችኋለሁ። እኔ መጋቢ ሳምሶን ሙልጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት በጣም አድርጌ ማመስገን እፈልጋለሁ። በሚቀጥለው ጊዜ እስክንገናኝ ድረስ አንድ ነገር እንድታደርጉ በእግዚአብሔር ምሕረት ልክ ጳውሎስ እንዳለን የምጠይቃችኋለሁ። ይሄ ወንጌል እንግዲህ ዘመኑ እንደደረሰ ዘመኑ እንደተፈጸመ የጌታ መምጫው እንደቀረበ የምታውቁና የምታምኑ ወገኖች ቅዱሳኖች በሙሉ ይሄ እውነት ለብዙዎች መድረስ እንዲችል ሼር እንድታደርጉ እንዲሁም ደግሞ ብዙዎች ደግሞ ይሄንን ሰብስክራይብ እንዲያደርጉ እንድጠይቁ እላለሁኝ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በጣም አድርጌ ወዳችኋለሁ። ሻሎም
ነው።